እግዚአብሔር ልቦና ይስጥሽ፣ ለበጎ ያደርግልሽ። እውነቱን ነው የምለው፣ ለበጎ ያደርግልሽ፣ ለበጎ ያደርግልሽ ነው የምለው። ስለዚህ ከዚህ ነገር ብትወጪ ጥሩ ነው። በኋላ ሆርሞንሽ ተደበላልቆ ባዶ እንዳትገቢ ስትንገበገቢ። እውነቴን ነው፣ ባዶ እንዳትገቢ፣ አትንገብገቢ። ሆዳ ብሩ የትም አይሄድም። እንዲያውም ተናፍቀሽ ብትመጪ ስንት ነገር በዘነበልሽ፣ ስንት ነገር ባወረዱልሽ። ወር ጠፍተሽ ምናምን እንኳን ብትመጪ ኖሮ እግዚአብሔር ምስክሬ ስንት ነገር ያዘንቡልሽ ነበር። እንኳን ደህና መጣሽ ልጄን ይውልኝ ምናምን ብትይ ኖሮ የአገር ነገር ያወርዱልሽ ነበረ። ቀን ስለወረረሽ ነው 10 እየመጣሽ ገና በሳምንት ማድረስ የማይችል ቤተሰብ ይዘሽ ባል ይዘሽ መተሽ ያዙ ይልቀቁኝ ያለሽ። ሳምንት ኖ እማይል ባል 15 ቀን ኖ አይሆንም። ልጅ አለ ቤተሰብ አለ፣ ተይ አረፍ በይ ሚስቴ አረፍ በይ ካላለ ልክ አይደለም። ያንን ነው እና ሌላ ሰዎች ላይ ልትጮህ የሚገባብሽ አንድ ችግር አለ። ማንም ያንቺ የምትፈጪው አንድ ችግር የለም። አንድ ነው ማወል የምትዘርፊው እንጂ እንትን የምትዩ የምትፈጪው ችግር የለም። አታጭበርበሪ። ሆዳም ብለናል። ጅብ ነሽ። እግዚአብሔር ምስክሬ ጅብ። እኔ የሕፃኑ አሳዘነች። ፈጣሪ ሆይ ድረስ የተወለደችው አዘንኩ። የእናት ቦንድ፣ የእናት ፍቅር፣ የእናት ምን ጌታ ሆይ ድረስ። ለማንኛውም ሌሎቻችሁ አደራ ከእንደዚህ አይነት ነገር እግዚአብሔር የሰውራችሁ። ብር በጣም አትሉ። ብር ጥሩ ነው ሲመጣ መልካም ነው፣ ግን ጊዜና ወቅት አለው። ሳንቲም ጊዜም አለው ወቅትም አለው። ጊዜም ወቅትም ደግሞ የኢትዮጵያ ባይሰጣት ኖሮ ይቆጨኝ ነበር። ሙሉ የአመት ዘግታችሁልኛል ብለሽ ራስሽ ተናግረሽ የአመት ልብስ የአመት ሁሉን ነገር ችላችሁልኛል ራስሽ ብለሽ በሳምንቱ መጥተሽ ወገብሽ እንኳን ሳይጠነቅ አቤት ገንዘብ። አሁን አወቅኩሽ። እንደ አንቺ አይነት አስፈሪ ሰው በገንዘብ ማንንም ትሸጫለሽ። ባልሽንም ልጆችሽንም እንደምታስማሚ እርግጠኛ ነኝ። ለገንዘብ በቃ አየሁት። እግዚአብሔር ምስክሬ። ጌታ ወይ ድረስ ስንት አንበሳ ነበር የወረደላት? እስቲ ንገሩ። ስንት አንበሳ ነበረ ለቤቢ ሻወር ብላ ያስወረደችው? ንገሩኝ እስቲ። ስንት አንበሳ? 7 አንበሳ። ይኸው ያውቃሉ። ይኸው ሰው አለ 70፣ 75፣ 80 የሚል አለ አንበሳ። ሌሎቹ ሳይቆጠሩ ማለት ነው። ሌላው ትንንሹ ግፍት ሳይቆጠር ያ ሁላ ደርሶልሻል። አይበቃ? 1 ወር አያቆይሽም እሱ? 1 ወር ጅብ አራጅ ደግሞ ከአንቺ ብሶ ታብዳላችሁ፣ እንዲህ ትሆናላችሁ። ለምኝ ቁጭ ብለሽ ቀኑን ሙሉ ለምኝ። ነገ አንድ ነገር ስትሆኝም ደግሞ እናያለን እኮ አብረን የምናየው እንዲህ በእግሯ ነው የሄደው ልመና። በእግሯ ሲኔ የምታየውን ካያችሁ ማታ ላይ ገባለሁ እንዲህ ተጫዋቼ ሄዳለሁ። ዲቦራ ጠርታ ነበር። አልሄድም ነው ያልኩት። እኔ አልሄድም፣ ምክንያቱም ከአንቺ ጋር ቁጭ ልል ነው። ከእኔ ከማይመቹኝ ሰዎች ጋር ቁጭ ብዬ ገንዘብ ስለቅም ታየኝ እኮ እኔ ማኛው ሚጥሚጣ በርበሬ ምናምን እየባናቱ ማንም ይተከል ታቁኝ አላችሁ። እኔ ጌም እንኳን ስጫወት ፊት ቀይር ምናምን እላለሁ። አለቀ። እንደዚህ አይነት ነገር እንኳን የለንም። ከክብር ጋር ነው ሁሉ ነገር። ና እንጂ ባለ ክብር ሆነሽ ምናምን መተሽ ትልት ሆዳ መጀመሪያ ለራስሽ ሁኚ። እንኳን ሌሎቹን ችግር ልትፈጪ ቆዳ ደፋር ነሽ። የራስሽን ችግር ፍቺ መጀመሪያ።
ልጅን ሶሻል ሚዲያ ላይ በሳምንቱ ይዞ አይመጣም። ቅንቅና የውሸቱ አብዛት ደግሞ ከጆከር ጋር ለችግር ጊዜ አንድ ላይ አልነበሩም። አንድ ላይ ጆከር ገባ፣ እሱ ሲወጣ እሷ ገባች። መጣ ለችግር ጊዜ አንድ ላይ ቁጭ ስንል እንትን አሉኝ፣ አሁን ግን ስቀመጥ እንትን አሉኝ ብላ ትዋሻለች። ቀጣፊ ሌባ። እንደዚህ አቱ እኔ መሄድ ካለብኝ በደንብ ሄድብሻል። መሄድ በጣም ነው የምሄደው። እኔ ይችላል። ብዙ የረሳችሁት ነገር እኔም ማስታውሳቸው ነገሮች አሉ። ብዙ የረሳችሁት እናንተ ሰርጀሪ የመጀመሪያ ያሰራችሁ እሷ እንደሆነች ረስታችኋል። ሾርት ሚሞሪ ስለሆናችሁ የመጀመሪያው የመቀመጫ ሰርጀሪ ማን እንዳሰራት አታውቁም አይደል? እሷ ነበር ብራግ የምታደርገው አሰርቻለሁ ብላ። ትረሳላችሁ፣ ምክንያቱም ሾርት ሚሞሪ ናቸው። የመጀመሪያው መቀመጫ ያሰራችሁ እሷ ናት፣ ራሷን የተናገረችው። ትረሳላችሁ፣ ምክንያቱም እዚህ ያለው የሚያነብሰው አይደለም፣ እውቀት ያለው አይደለም። አብዛኛው ሁሉም ማለት የመጀመሪያው ያሰራችሁ እሷ። የምትቀጠቀጠው ጂጂ፣ የምትቀጠቀጠው ያቺ ቤታዩ ምትባል በሰርጀሪ የምትቀጠቀጠው ሙኒት። የመጀመሪያ ሰርጀሪ አሰሪ መቀመጫ አራሷ ማን ትባል መሰላችሁ? አራሷ ጀለሳችሁ ሀቢባ ትባላለች። ልንገራችሁ ብዬ ነው። የመጀመሪያ እሷ ናት ሶሻል ሚዲያ ላይ ቂጥ አሰርታ የመጣቸው። እያየን እንጨምራለን። ትንሽ ጥጋብ ካለ እያየው ጨምራለሁ፣ አጨልላለሁ። መደበሪያ ነው ማድረግ። ኤኒዌይስ በእሷ ጉዳይ ላይ ትንሽ ተጫዋውቱና ዮኒ ማኛ ዋሽቷል አልዋሸም አብረን እንሄድበታለን። የመጀመሪያው አሰሪ እሷ ናት። ከዛ በኋላ ነው እነ ጂጂ ምናምን የመጡት፣ እነ ቤታዩ ምናምን ከእሷ በኋላ የመጣ የሰርጀሪ ውጤት። ልንገራችሁ ያ ነው ጭውቴው። አልዋሽ ራሷ ነው የተናገረችው። ራሷ ኤኒዌይስ